ከዚህ በመቀጠል ደግሞ እኔ የሰንበት ተማሪነት ዝግጅታችን ላይ ደርሰናል። እህታችን ሶሊያና ሰንበት ተማሪዎችን ይዛልን መጣለች። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። ዛሬም እንደተለመደው ዝግጅቶቻችንን በደንብ የተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች አውቃችሁታል። ለዛሬ ደግሞ የተለኛው ደብረ ሰንበት ትምህርት ቤት ተማሪዎች እዚህ መጥተዋል። አብረን እንጥራቸው። ኑ እህቶቼ በዚህ፣ ወንድሞቼ ደግሞ በዚህ አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። በጣም ጥሩ። እኔም ሆነ ተመልካቾቻችን ከራሳቸው አንደበት እንስማው ብለን ነው። አጥቢያ ቤተክርስቲያናችሁ ማን ይባላል? የኔ ሰንበት ትምህርት ቤቴ ኮተቤ ውርጌምሽ ደብረ ምሕረት ቅዱስ አማኑኤል ቤተክርስቲያን ፍሬ ሃይማኖት ሰንበት ትምህርት ቤት። እሺ፣ በትክክል መልሶታል አይደለ? እሺ፣ የት አካባቢ ነው የሚገኘው? ከኮተቤ ከየካ ክፍለ ከተማ ወረዳ 11 ከኮተቤ ገብርኤል 200 ሜትር ከፍ ብሎ። እሺ፣ በጣም ጥሩ። እሺ፣ አሁን ደግሞ እስኪ ራሳችሁን አስተዋውቁልን። ስሜ ሳሙኤል ደለለኝ ይባላል። የክርስትና ስሜ ደግሞ ገብረ መድህን ነው። እሺ፣ ስሜ ማህተመ ቴዎድሮስ ይባላል። የመጣው ከኮተቤ ወርጌ ምንጭ ደብረ ምሕረት ቅዱስ አማኑኤል ነው። የክርስትና ስሜ ደግሞ ወለተ ኪዳን። እሺ፣ ስሜ ተመስገን ጥሩነህ ይባላል። የክርስትና ስሜ ገብረሃና። እሺ፣ ስሜ ቤተልሔም ብርሃን ይባላል። የክርስትና ስሜ ደግሞ ወለተ ሐዋርያ ነው። እሺ፣ በጣም ጥሩ። አማኑኤል ማለት ምን ማለት ነው? አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እሺ፣ በትክክል መልሶታል አይደለ? አዎ። በጣም ጥሩ። ከህዳር 15 ጀምሮ የምንጾመው ጾም የምን ጾም ነው የሚባለው? ከህዳር 15 እስከ ታኅሳስ 28 ጾመ ነቢያት ወይም ደግሞ የነቢያት ጾም በመባል ይጠራል። እስቲ ይህንን ጾም ለምንድን ነው የምንጾመው? አጠቃላይ በቤተ ክርስቲያናችን ብዙ ጾሞች አሉ አይደለ? ጾሞችን ለምንድን ነው የምንጾመው? ማለቴ ባንጾምስ ምን ችግር አለ? ጾም የምንጾመው አንደኛ ከእግዚአብሔር ጋር እንድንገናኝ፣ ሁለተኛ ደግሞ የሱን ታሪክ የኛን ኃጢያት ይቅር እንዲልን ነው። እሺ፣ ከእግዚአብሔር ጋር ለመገናኘት። እሺ፣ ጾም የምንጾመው እግዚአብሔርን ለማመስገን፣ እግዚአብሔር ስቃዩን እሺ፣ እግዚአብሔር ጋር ለመገናኘትና ከእግዚአብሔር ጋር ለመገናኘት። እሺ፣ በጣም ጥሩ። ቃሎት ያሰማልን። ዛሬ ላይ እና ለልጆች ምን ይዛችሁልን መጣችሁ? እኔ ያመጣው ዝማሬ ነው። እሺ፣ መዝሙር። እኔም ዝማሬ። በጋራ ነው የምንለው አይደለ? እሺ፣ በቅድሚያ ከመዝሙሩ እንጀምር። እናመስግን አማኑኤል የሞተልንን ጌታ፣ እናመስግን አማኑኤል የሞተልንን ጌታ፣ በሞቱ ሞትን ሻረልን እንዳንረታ፣ በሞቱ ሞትን ሻረልን እንዳንረታ፣ በሞቱ ሞትን ሻረልን እንዳንረታ፣ በሞቱ ሞትን ሻረልን እንዳንረታ። እናመስግን አማኑኤል
የሞተልንን ጌታ እናመስግን አማኑኤልን የሞተልንን ጌታ በሞቱ ሞት ሻረልን እንዳንረታ በሞቱ ሞት ሻረልን እንዳንረታ በሞቱ ሞት ሻረልን እንዳንረታ በሞቱ ሞት ሻረልን እንዳንረታ። ዝማሬ መልእክትን ያሰማልን። አሜን። እሺ አሁን ደግሞ ወደ ጥያቄያችን እንመለስና ብር ከመንገድ ላይ ወድቆ አገኛችሁ። ከዛም በኋላ ያንን ብር ምንድነው የምታረጉት? እኔ ለቤተ ክርስቲያን እሰጣለሁ። እሺ ለአረጋውያን እሰጣለሁ። እሺ ለቤተ ክርስቲያን ወይም ለነዳያን አንስቼ ለባለቤት እሰጣለሁ። ካገኘሽው ማለት ነው። እሺ ቃልትን ያሰማልን። የጓደኛችሁ ልደት ላይ ተጠርታችሁ ስትሄዱ ሌሎች የጨፈሩ ብር የተሸለሙ ትደርሳላችሁ። እናም ደግሞ እናንተ ብር ለመሸለም ምን ታደርጋላችሁ? እኔ ብር ለመሸለም አልጨፍርም። የራሴን ተሰጥኦ እንትን አቀርባለሁ ለነሱ። ተሰጧለህ? የዝማሬ ዘፈን ኃጢአት ነውና እንደዛ አላደርግም። እኔም ብር ልቀበል ብዬ አልዘፍንም። ዘፈን መስፈን በቤተ ክርስቲያን ስለማይፈቀድ እንልዘፍ። በጣም ጥሩ። ስታድጉ ምን መሆን እንደምትፈልጉ እስቲ ንገሩኝ። እኔ ሳድግ የምሆነው ዘማሪ ነው። እግዚአብሔር እንዳለን በአገልግሎት እንትን እንድል በዲያቆንም ልሆን እችላለሁ እና ቅስናም ልወስድ ስለሚችል እግዚአብሔር ባለው እንትን ይመራል። እኔ መሆን የምፈልገው ዘማሪ። እኔ ቄስ። እግዚአብሔር ማገልገል በሰንበት ትምህርት ቤት ማደግ። እሺ ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። ከሴቶች ቅድስት ከወንዶች ደግሞ ቅዱስ መሆን የሚፈልግ ወይም ደግሞ የሚመኝ አለ? አለ። ትመኛላችሁ? ልክ እንደማ ልክ እንደ ቅዱስ ያቄ ልክ እንደ ቅዱስ ያቄ ልክ እንደ ቅድስት ማርያም ልክ እንደ ቅድስት ድንግል ማርያም እንደ ኪሩቤል እሺ እንደ ቅድስት ሐና። እሺ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ልክ እንደ እመቤታችን ቅድስት ድንግል ማርያም መምሰል እንችላለን፣ መሆን ግን አንችልም። እሺ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣና የእናንተ ሰንበት ትምህርት ቤት ለልጆች ምን ምን ትምህርቶችን ያስተምራል? የሚያስተምረው አንደኛ የመዝሙር የዝማሬ ነው። ሁለተኛ ደግሞ የአብነት አለ እና የትምህርት የታሪኮች የቅዱሳን ታሪኮች ያስተምራል። እሺ እኛ ሰንበት ትምህርት ቤት የምንጠቀመው አንደኛ መዝሙር ጥናት አለ፣ ሁለተኛ ግዕዝ አለ፣ ሶስተኛ ደግሞ ታሪኮች እንማራለን። አንደኛ ስነ ምግባር እንማራለን፣ ሁለተኛ ዝማሬ፣ ሶስተኛ አብነት። ስለ ቅዱሳን ታሪኮችና ግዕዝ መዝሙራት። እሺ በጣም ጎበዞች። ሰንበት ትምህርት ቤታችሁ አሁን የነገራችሁኝን ሁሉ ትምህርቶች ለምንድን ነው የሚያስተምረው? ለምን እኛን በአገልግሎት እግዚአብሔርን እንድናመሰግንና የተለያዩ መንፈሳዊ ጉባኤን እንትን እንድንማር። እኛ የሚያስተምረን እኛ ጥሩ ደረጃ እንድንደርስና እንደርሱ እንድንሆንላቸው። እኛ እዛ ቤተ ክርስቲያን ሄደን በምናዳምጥበት በምንማርበት ሰዓት እግዚአብሔርን እሱን ቃል ሰምተን እግዚአብሔርን እንድናመሰግን። እኛ ሰንበት ትምህርት ቤት የምንማረው ለማወቅ በሰንበት ትምህርት ቤት በማደግ ነው። እሺ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ይህን ሁሉ ትምህርት ባትማሩስ ምንድነው ችግሩ? ችግር አለ? ለምን እኛ ጊዜያችንን አልባሌ ቦታ ላይ ከምንውል ቤተ ክርስቲያን ሄደን ተምረን እና የተለያዩ እውቀቶችን አግኝተን ብንማር ይሻላል ብለን መማር ጀመር።
አሁን ሰንበት ባንማር አንደኛ ስነ ምግባር አይኖረንም፣ ሁለተኛ መዝሙራትን አናቅም፣ ሶስተኛ ደግሞ እንዴት እንደሚሳለም ላናቅ እንችላለን፣ አራተኛ ነገር ደግሞ ግዕዝ እናውቃለን። አትማሩ ባንማር ብዙ ጥቅሞች ያመልጡናል። ለምሳሌ አሁን እንደ መሳለም፣ ዝማሬ፣ አብነት አናቅም። እሺ በጣም ጥሩ። ሰንበት ትምህርት ቤት ባንገባ ችግሩ መዝሙራትን አናውቅም፣ ግዕዞችንም አናውቅም፣ የቅዱሳን ታሪኮችን አናውቅም። እሺ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። አሁን ደግሞ ካመጣችሁልን ነገር ውስጥ ያላቀረባችሁልን ነገር ካለ? ካመጣነው ነገር ጸሎት፣ የአብነቱ ጸሎት፣ የአብነት ትምህርት አቅርቡልን። የሮብ ውዳሴ ማርያም ነው። የመጀመሪያው ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ኩሉ ሰራዊተ ሰማይ ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ኖተ ምስራቅ ማርያም ከብካብ ንጹሕ ሰርግ ወመርዓ ቅዱስ ሀደረ አብ እምሰማይ ወይረከበ ዘከማኪ ፈናወ ወዋህዶ ወተሰብአ እምኔኪ ሰአሊ ለነ ቅድስት። ቃሉን ያሰማልን። ቤተ ክርስቲያናችሁን ትወዷላችሁ? አዎ። ለምንድን ነው የምትወዷት? አንደኛ የእግዚአብሔር ቤት ስለሆነች፣ ሁለተኛ ደግሞ ብዙ ትምህርትን ስለምታስተምር። አንደኛ የእግዚአብሔር ቤት ስለሆነችና ስለምናከብራትና ቤተ ክርስቲያን ስለሆነች ሁሉ ነገራችን ስለሆነ የክርስቲያን ቤት ስለሆነች ቤተ ክርስቲያን ስለሆነችና ብዙ ዝማሬዎችን የቅዱሳን ታሪኮችን ስለምንማርባት ቤተ ክርስቲያን የምንወዳት ብዙ ነገሮች የእግዚአብሔርን ታሪኮችን እንሰማባታለን እና ቤተ ክርስቲያን ናት የእግዚአብሔር ቤት ስለሆነች። እሺ በጣም ጥሩ። በትክክል መልሳችሁታል። በተጨማሪም ቤተ ክርስቲያናችን የምንወዳት ክርስትና የምንነሳባት ስለሆነ ስጋው ደሙን የምንቀበልባት ስለሆነች ቅዱስ ቁርባኑን ማለት ነው። ጸበል የምንጠመቅባት፣ ሞት የምንቀበልባት፣ ከውልደት እስከ ሞታችን ድረስ ሁሉንም ተግባራቶች የምናከናውንባት ስለሆነች ነው አይደለ? ጎበዞች። እሺ ከሰንበት ትምህርት ቤታችሁ ውስጥ ምን ያስደስታችኋል? እኔ የሚያስደስተኝ አንደኛ የተለያዩ ዝማሬዎችን ስለምታስተምር እና የመንፈሳዊ ማለት የቅዱሳን ታሪክ ስጋው ደሙን ስለምትሰጥ። እሺ እኔ ያልኩት በመጀመሪያ ደረጃ ሰንበት ትምህርት ቤታችሁ ውስጥ ምን ያስደስታችኋል በዋናነት ነው። ሁለተኛ ደግሞ ስጋው ደሙን የምንቀበለው በሰንበት ትምህርት ቤታችን ነው አይደል? ኮስቲ የሚያስደስተኝ አንድ የሚያስደስተኝ አንደኛ የሚያስደስተኝ ቤተ ክርስቲያናችን በብዙ ነገር ስለምታስተምረን፣ ተጨማሪ ደግሞ ይቅርታ እኔ ያልኩት ሰንበት ትምህርት ቤታችን ሰንበት ትምህርት ቤታችሁ ሰንበት ትምህርት ቤታችን የምታስደስተኝ አንደኛ በዝማሬም ስለምታግዘን ደግሞ የተለያዩ ትምህርቶችንም የቅዱሳንም ታሪክንም ስለምታስተምር። እኔ ሰንበት ትምህርት ቤታችን የምታስደስተኝ አንደኛ ግዕዝ እንማርባታለን፣ ሁለተኛ ነገር መዝሙር ጥናት እናጠናባታለን፣ ሶስተኛ የከበሮ ልምምድ እናደርጋለን። ዋና ይሄ ትምህርት የምትማሪ ትምህርቶች ነው ያልኩት። እኔ ደግሞ ያልኩሽ በዋናነት የሚያስደስትሽ ነገር ከምታደርገው ነገር ውስጥ ግዕዝ መማር የሚያስደስተኝ ከበሮ ሲመጡ ደስ ይለኛል። መዝሙራትን መዘመር ደስ ይለኛል። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። አሁን ደግሞ ካመጣችሁልን ውስጥ ያላቀረባችሁልን ነገር ካለ? እኔ ያመጣሁላችሁ ግጥም ነው። የግጥም ርዕስ ሰንበት ፍሬ ሃይማኖት እወድሻለሁ። ፍሬ ሃይማኖት እወድሻለሁ፣ ስለ ክብርሽ እዘምራለሁ። በልጅነት እድሜ በጉብዝና ወራት ወንጌል ምስጢር የአምላክ ቸርነት ተሰብስበን የተማርንብሽ መጠጊያችን የሰላም መንደር ነሽ። ፍሬ ሃይማኖት እንወድሻለን። እሺ ቃሉን ያሰማልን። አሜን። ለምንድን ነው በአካባቢያችሁ አንዳንድ ወላጆች ልጆቻቸውን ሰንበት ትምህርት ቤት ውስጥ የማይልኩት? ለምን ይመስላችኋል? እኔ እንደሚመስለኝ ከሆነ ገና ናቸው አይዙም በሚል
ታዳጊ ቤተክርስቲያን ስለሆነች ገና ናች እያሉ። የእናንተ ቤተክርስቲያን መቼ ነው የተመሰረተው? 2012 ዓመተ ምህረት። እሺ 2012 መጀመሪያ ታዳጊ ማለት ለመላእክት ነው። ከምን ከመጥፎ ነገር ከክፉ ነገር ይታደጉናል አይደለ? ስለዚህ አዳጊ ነው የሚባለው። ሁለተኛ ደግሞ ቤተክርስቲያን አንዲት ናት። ስለዚህ ልጆች ጋር ምንም የሚቀንሰውም የሚጨምረውም ነገር የለም። ምክንያቱም በዚህ አይነት መልኩ ትክክል ሊሆን ይችላል። ነገር ግን ልጆች በቤተክርስቲያናቸው ላይ ወይም ደግሞ በሰንበት ትምህርት ቤታቸው ላይ በሚያውቁት እውቀት ላይ ምንም የሚቀንሰው ነገር የለም ማለት ነው። ልጆቻቸውን ሰንበት ትምህርት ቤት የማይልኩት አይዙም በደም አይዙ የመሰላቸው መስለኝ። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። መንግስቱ ስም ያላቀረባችሁልን ነገር ካለ ማንም ያቀርብልን? አንቺም ታቀርበልሽ? ሶስታችሁ ናችሁ የምታቀርቡት ማለት ነው። እሺ አቅርቡልን። ሃይማኖት ጸሎት። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያት ወምድር ቅዱሳት ስብሐቲከ ንሰግድ ለከ ክርስቶስ ምስለ አቡ ካሄር ሰማያዊ እስመ ወመንፈስከ ቅዱስ ማያዊ እስመ መጽሐከ ወአዳንከነ። እሺ በጣም ጥሩ። አትብገጺ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምን ወይትማፀን ከደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስመያ ማርያም ጽዮን ለዓለመ ዓለም ናኩተ ከግዚኦ ንሴብሐከ ልባርከከ እግዚኦ እንታምነከ ንገኒ ለከ እግዚኦ ወንትቀነ ለስምከ ቅዱስ ይሰግድ ለከ ወዘለከ ይሰግድ ኩሉ በርክ ወለከ ይትቀነ ኩሉ ንስሐ አንተ ውእቱ አምላክ አማልክት እግዚኦ አጋዕዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘሥጋ ወለኩሉ አሕዛነ ወንፄብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይቤሎ አንተ ሙሴ ሶበ ትጸልዩ ከመ ዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልዐነ እንኩሉ እንኮ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ኦ ድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ኦ ብሩክ ፍሬ ከርስኪ ከፈሲት ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ምህረት አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እሺ ቃሉን ያሰማልን። አሜን። አኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ እንታምነከ ንገሊነከ እግዚኦ ንትቀነ ለስምከ ቅዱስ ይሰግድ ለከ ወዘለከ ይሰግድ ኩሉ በር ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሰ ነገስት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄብሐከ በከመ መሐረነ ቅዱስ ወልድከ እንዘ ይቤሎ አንተ ሙሴ ሶበ ትጸልዩ ከመ ዝበሉ። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ልጆቻቸውን ወደ ሰንበት ትምህርት ቤት የሚልኩ ወላጆች ልክ እንደ አስኳላ የሚያከታተሉበት ምክንያት ምንድነው? አንዴ ጥያቄ እንደከሚል ወደ ሰንበት ትምህርት ቤት የሚልኩ ወላጆች አሉ አይደል? ልጆቻቸውን ልክ እንደ ትምህርት ቤት ግን በደንብ አይከታተላቸውም። እየተማሩ ነው አይደለም የሚለውን አይደለ? ለምንድን ነው የማይከታተሏቸው? ምክንያታቸው ምን ይመስላል? አንደኛ እኔ እንደማውቀው ከሆነ አንደኛ ከተማሪዎች ውስጥ ከሰንበት ተማሪዎች ውስጥ አንዱ የሚያውቁት ስለሌለ እና መምህሮቻቸው ብዙም የሚያውቁት ተከታተሉልኝ ካላሉ እንትን ይላሉ። በቀላሉ እንትን ለመማር ፍላጎታቸው እንትን ይላል። እንዴት ነው እንደዚህ ነው አይደለም የሚለው ለመለየት ይከብዳቸዋል። ሰው ስለማያውቁ ማለት ነው። የማይከታተላቸው ምክንያት አንደኛ ምንም ችግር የለም አይዙም፣ ቢይዙም ችግር የለም። እንደ ትምህርት ቤቶቹ አይከታተላቸውም። የት ሄዱ የት መጡ አይሏቸውም። አንዳንድ ወላጆች መሄዳቸውን እንጂ መጠው ምን እንደሚሰሩ ሄደው ምን እንደሚያደርጉ ስለማይከታተሉ አይዙም ብለው። እሺ
ለራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ? የለም? እሺ ለራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። እሺ ተመልካቾቻችን ለዛሬ ከፍሬ ሃይማኖት ሰንበት ትምህርት ቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ከዚህ ዝግጅት ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ አደርጋለሁ። እኔ ከወዲሁ ሰናበታችኋለሁ። ቀሪ ቅዱስ ቂርቆስ መርሃ ግብራት ግን ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የፍሬ ሃይማኖት ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? እሺ ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።